ድንበር ላይ ጦርነቱ ፈነዳ። ከመቀሌ የተላከው አስደንጋጭ ዛቻ። ሳዑዲ አረቢያ አሜሪካን ካደች። የአፍሪካ ቀንድ ሰማይ በባሩድ ጭስ ሊታፈን ጥቂት ሰከንዶች የቀሩት ይመስላል። የሞትና የሽረት ፍልሚያው አይቀሬ ሆኗል። የኢትዮጵያና የኤርትራ ጦር በድንበር ላይ በከፍተኛ ሁኔታ ተፋጠዋል። ግዙፍ የጦር ኮንቮይ ከባህር ዳር ተነስቶ ወደ ሰሜኑ ግንባር መገስገሱ ተረጋግጧል። የቀንዱ አንበሶች ዳግም ወደ ደም አፋሳሽ ፍልሚያ ለመግባት ጣታቸው በቃታ ላይ መሆኑን ብሉምበርግ ዘግቧል። ጉዳዩን በዝርዝር በቀዳሚነት እናስደምጣችኋለን። በሰላም ስምምነቱ ጥላ ስር አዲስ የጦርነት ነጋሪት እየተጎሰመ ነው። ህወሓት በአንድ በኩል የሽምግልና ልዑካን ወደ አዲስ አበባ በመላክ አነጋግሩኝ እያለ ቢሆንም በሌላ በኩል ግን በምድር ላይ ያለው እውነታ እጅግ አስፈሪ ሆኗል። ከመቀሌ የተላከው አደገኛ መልእክት የሰላም ሂደቱን በሞትና በህይወት መካከል ከቶታል። የህወሓት አመራሮች በሽምግልና ስም ጊዜ የመግዛት ስትራቴጂ እየተከተሉ መሆኑን የውስጥ ምንጮች አጋልጠዋል። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና ሳዑዲ አረቢያ አሜሪካን ክዳ ለኢራን እጅ ሰጠች። የመካከለኛው ምስራቅ ፖለቲካዊ የመሬት መንቀጥቀጥ ለበርካታ አስርት ዓመታት የአሜሪካ የልብ ጓደኛ የነበረችው ሳዑዲ አረቢያ በኢራን ላይ ለሚሰነዘር ማንኛውም ጥቃት ግዛቷንም ሆነ የአየር ክልሏን እንደማትፈቅድ በይፋ አስታውቃለች። አልጋ ወራሹ መሐመድ ቢን ሰልማን ለቴህራን የገቡት ቃል ዋሽንግተንን ክፉኛ አስቆጥቷል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።